ልጆች የፖሊስ አርማዬ ሰላም 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 ይስፈን ሰላም በኢትዮጵያዬ ጥንትም ቢሆን ክብር ለሰው ልጆች የፖሊስ አርማዬ በእውነት የተገነባ ህዝባዊ አገልጋይ ነኝ በመሳሰሉ ስንኞቹ ሂደት በተቃኘ ህብረ ዜማ ይታወቃሉ። የፖሊስ አባላት የአካባቢውን ሰላምና ደህንነት በማስጠበቅ ህዝብን በጀግንነት ማገልገል፣ በየትኛውም ስፍራ በማንኛውም ሰዓት ግዳጁን ለመፈጸም በተጠንቀቅ መቆም፣ ብዙዎች ለተዋደቁለት ለሰንደቅ ዓላማ ክብር ሕይወትን መለገስ ምንኛ ፈታኝ ቢሆንም ፖሊስ መጋፈጥን እንጂ መሸሽን አይመርጥም። ለፀሐይ ንዳድ ሐሩርና ብርድ ለረሃብና ጥማትም በፍጹም አይረታም። ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይለዩ ህዝብን በመልካም ስብዕና እንደማገልገል የሚያስደስትና የሚያኮራስ ምን አለና። እነኚህ የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን በምዕራብ አባያ ማሰልጠኛ ተቋም ለመጀመሪያ ጊዜ ያሰለጠናቸው ምልምል ፖሊሶች ናቸው። በተቋሙ የተሰጣቸውን ስልጠናና ትምህርትን ጨርሰው ለምረቃ ያበቁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን በመከላከያ ሚኒስቴር ከደቡብ ዕዝ ጋር በመቀናጀት በምዕራብ አባያ ማሰልጠኛ ተቋም መሰረታዊ የፖሊስ ስልጠና እንዲሁም በፖሊስ ፋውንዴሽን የቴክኒክ ሙያ ስልጠና በቁጥር 600 የሚሆኑ የምልምል ፖሊሶችን አሰልጥኖ ለምረቃ አብቅቷል። የክልሉ ፖሊስ ኮሚሽን ተቋሙን የተሻለ ተቋም ለማድረግ ከመደበኛው እቅድ በተጨማሪ የሪፖርት እቅድ በማዘጋጀት በአመራርና አባላት መካከል የተሻለ አንድነትና መቀራረብ በመፍጠር በአንድ ልብ ለአንድ ዓላማ እንዲቆሙ ፖሊስ ጣቢያዎችን፣ የሥራ ቦታዎችን ለተገልጋዮች ምቹና ሳቢ እንዲሆን በማድረግና በአመለካከትና በስብዕና የጠራ የፖሊስ አመራርና አባል እንዲፈጠር የተለያየ ተግባራት እየተከናወነ ይገኛል። ከነዚህ ተግባራት አንዱ የፖሊስ ማሰልጠኛ ማዕከል ማደራጀት ሲሆን አሁን ባለው ሁኔታ የፖሊስ ማሰልጠኛ ማዕከል በመደራጀት ተጨማሪ አዲስ የሰለጠነ የፖሊስ ኃይል የሚያስፈልግ በመሆኑ አሁን ባለው ሁኔታ የማሰልጠኛ ትምህርት አደረጃጀትና ስልጠናውን የሚመሩ አመራሮች ምደባ በመስጠት የማሰልጠኛ ቦታ በማፈላለግ አሁን በምንገኝበት ከደቡብ ዕዝ መከላከያ ማሰልጠኛ ኃላፊዎች ጋር በመወያየት ቀና በመሆናቸው በጊዜያዊነትና ቦታ በመረከብ ተችሏል። በመቀጠልም ስልጠናውን ለማስተማር ልምድ ያላቸው መምህራኖችና የመስክ አሰልጣኞች ከዞኖች ከክልል ፖሊስ ኮሚሽን በማፈላለግ እንዲጠሩ በማድረግ ሁሉንም የክልላችን ብሔር ብሔረሰቦች ተጠቃሚ ባደረገና ባሳተፈ መልኩ ግልጽ የሆነ የመመልመያ መስፈርት በማውጣት የዞኖችን የቆዳ ስፋት፣ ህዝብ ብዛት፣ በስራ ላይ ያለው የፖሊስ ኃይል ብዛት፣ የቀበሌ ብዛት ባገናዘበ መልኩ ለዞኖች የሰው ኃይል ኮታና መስፈርቶችን በመላክ ፍትሃዊ ምልመላ በማድረግ ወንድ 425 ሴት 176 በአጠቃላይ 601 ሰልጣኝ በመመልመል ከሚያዝያ 15 2017 ጀምሮ ሰልጣኞችን ተቀብለን ስልጠና መስጠት ጀምረናል። አጠቃላይ 2 ሰልጣኞች በስልት እንዲቀነሱ ሲደረግ በአጠቃላይ 599 ምልምል ፖሊስ ጣቢያዎች መንግስትና ህዝብን ለማገልገል በዛሬ ምርቃት ዝግጁ ሆነዋል። በክልሉ ለመጀመሪያ ጊዜ የሰለጠኑ ምልምል ፖሊስ አባላትም የምዕራብ አባያ ማሰልጠኛ ተቋም ቆይታቸውንም እንዲገልጸውልናል። እስካሁን ድረስ ያለነው በሰለጠነው በስልጣናችን ያለነው ነገር በጣም ደስ የሚል ነገር ነው። እንዲሁም የዛሬ ቀን ይህን ቀን መብቃታችን እውነቱን ለመናገር እንዲሁ የደስታዬ ብዛት ወደር የለውም። በጣም ደስ የሚል በጣም የሚያስደስት
ደስታ የተሰማኝ ቀን የዛሬዋ ቀን ናት። ከዚህ ሲወጣ ምን ያህል ለህብረተሰቡ አገልግሎት እንደምሰጥ እና ከዚህ ሲወጣ ህብረተሰቡን ማገልገል የሚችለው እኔ ነኝ ማለት ፖሊስ ማለት ለህዝቡ ወገን ነው፣ ለህዝቡ ደራሽ ነው። በጣም ደስ ይላል። የፖሊስ ቤት የቤቱን አመል እዛው ብዙ ጊዜ እንደሚባለው ብዙ አመል ነበርን። ብዙ የዛ የሰፈር ባህሪ ገጸ ባህሪያት ነበርን። ፖሊስ ቤት መተን ብዙ ትምህርት ነው የተማርነው። ያው በቆየነው ቆይታ አሪፍ ነው። ፖሊስ መሆን ደግሞ መታደል ነው። በቆየነው ቆይታ ከውጪ ካለው ባህሪ ውስጥ ገብተን ያገኘነው ባህሪ ደግሞ የተለየ እንደሆነ አይተናል። ደግሞ ፖሊስ ቤት ላይ ብዙ ውጪ ያልተማርነው ነገር ገብተን ብዙ ነገሮችን እንድማር የተደረገ ነገሮች አሉ። ከመስክ ስልጠና ከክፍል ትምህርት ጀምሮ ብዙ ለኛ አስፈላጊ ተብሎ የተሰጡ ትምህርቶች ማህበረሰቡን በቅንነትና ፍትህ የተጠሙ ማህበረሰቦችን በፍትሃዊ መንገድና በሰብአዊ መንገድ ለማገልገል የተማርነው። ያው እኛ ከገባን በፋውንዴሽን ስም 2 ወር ነው የሰለጠነው። የእውነት ያገኘነው በጣም ደስ የሚል ነገር ነው። ስልጠናውን በጥሩ ሁኔታ ተቀብለን ከነሱ ጋር እኩል አሁን ሆነን ስንመረቅ በጣም ደስታ የተሰማን። በክልሉ መደበኛ የወንጀል መከላከል ስራን ጨምሮ የህዝብን ሰላምና አብሮነትን ለመሸርሸር አሳሳች አጀንዳዎችን የሚያራምዱ ጽንፈኞችን በተገቢው መንገድ የሚቀጣ የፖሊስ ኃይል መገንባቱ በየጊዜው እየተባባሰ የመጣውን የወንጀል ባህር ለማክሸፍ አቅም ፈጥሯል። የክልሉ ፖሊስ ኮሚሽን ኮሚሽነር ፍሳ ጋረደው ይህንን ተናግረዋል። ሰላሟ አስተማማኝ የሆነ የአብሮነትና የብልጽግና ተምሳሌት የሆነች ክልል መገንባት ማሳደግ እጅግ አስፈላጊ ነው። ይህ በመሆኑ የክልላችን ፖሊስ ህዝብ ውስጥ ያለውን የሰላም የመከባበርና አብሮ የመኖር እሴት በተጨማሪ ሰላምን ለማረጋገጥ የሚያስችል የፖሊስ ሳይንስን የተከተለ ስራ በመስራት ማገዝ፣ ከህዝቡ ጎን መቆም ተቀዳሚ ስራችን ነው። በተለይም መደበኛ የወንጀል መከላከልና የምርመራ ስራችን በየጊዜው እየተወሳሰበ የመጣውን የወንጀል ባህሪ የሚመጥን እንዲሆን የውስጥ አቅማችንን ማሳደግ ይጠበቅብናል። እኛ ስለ ሰላም፣ ስለ ብልጽግናና ስለ አብሮነት ስናስብ ምንም ሀሳብ ከአእምሯቸው ማመንጨት የማይችሉ ወይም ሀሳብ ያለቀባቸው አለን የሚሉትን ነገር ሁሉ በጉልበትና እጅ በመጠምዘዝ እናካሂዳለን የሚሉ በሰላም ተከባብሮ የመኖር ህልም ያለውን ህዝብ ሊለያዩ የሚሞክሩ ከሀሳብ ይልቅ ነፍጥ በማንሳት ህይወት ለማጥፋት የሚሞክሩ የክልላችንን ሰላም የሚያናጉ አካላትን በተገቢው መንገድ መቅጣት፣ ስርዓት ማስያዝ ዋነኛ ስራችን በመሆኑ የውስጥ አቅማችን ከመደበኛ የወንጀል መከላከል ስራ አልፎ ለዚህ አይነቱ አስተማሪ ቅጣት የሚሰጥ የሰው ኃይል መገንባት እጅግ በጣም አስፈላጊ ነው። የክልሉ ፖሊስ አሁን ያለውን መደበኛ የፖሊስ ኃይል የውስጥ አቅም መገንባትና ተጨማሪ አዳዲስ የፖሊስ አባላትን ወደ ተቋሙ የመጨመር ስራ በሪፎርም ስራ ከተካተቱ ጉዳዮች አንዱ የአቅም ግንባታ ስራ ሆኖ እየተካሄደ ነው የሚገኘው። ከህዝብ አብራክ የወጣው ፖሊስ የአካባቢውን ሰላምና ደህንነት የመጠበቅ ተግባሩን እንዲያጠናክርና የወንጀል ምርመራ ሂደቱን እንዲያሳልጥ የክልሉ መንግስት በማንኛውም ጊዜ የሎጂስቲክ ድጋፍ ለማድረግ ዝግጁ ስለመሆኑ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ አረጋግጠዋል። የፖሊስ ኮሚሽን አመራሮች የሰላም ተምሳሌት ክልል ለመገንባት የፖሊስ ተቋማዊ ብቃት ከጊዜ ጋር እንዲሄድ፣ ከወቅቱ ጋር እንዲሄድ፣ ከዘመኑ ጋር እንዲሄድ አዳዲስ ወጣቶች የፖሊስ አባላትን የማካተት ነባሮችን ደግሞ በስራ ሂደት ላይ አቅም የመገንባት መሰረታዊ ጉዳዮችን በጋራ እየተነጋገር እየፈታን ለመሄድ የሚያስችል ስትራቴጂ ነድፈው ሪፎርም አድርገው ብቃት ያለ ስራ ጀምረው ውጤት እየመጣ ያለበት ከምንም በላይ ከፍተኛ ስራ ሰርቶ በአሁኑ ጊዜ በክልላችን የደቡብ ኢትዮጵያ ፖሊስ አባላት በእጅጉ
ላቅ ያለ ተልእኮና ግዳጅ እየተወጡ ውጤት እያስመዘገቡ እንዲመጡ በማድረግና ይህንንም አዲስ ሰልጣኞችን በሰው ኃይል ተቋሙን ለመገንባት ስትራቴጂክ የሆነ አመራር መስጠት የቡድን ስሜት በመፍጠር በአጭር ጊዜ ውስጥ የመጀመሪያ ፍሬ እንድናይ እናንተንም በብቃት ወደ ግዳጅ እንድትሄዱ ወይም ወደ ህዝቡ ወርዳችሁ እንድታገለግሉ በማድረግ ረገድ ከፍተኛ ሚና ስለተጫወቱ የክልሉ ፖሊስ ኮሚሽን አመራሮችና በተለይ ደግሞ ዋና ኮሚሽነር ፍስሐ ጋረዶን ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ። ብዙ በማውራት ሳይሆን ፖሊስ በየጊዜው ራሱን በስነ አካል የገነባ ራሱን ስነ ልቦና እያነበበ እየተዘጋጀ ዓለም ወዴት እየሄደች ናት የሚለውን የፖሊስ ሳይንስ ዓለም አቀፋዊ ሳይንስ ነውና በሁሉም ዘርፍ ዝግጁ ሆኖ ማደግ ለሚችል የእድገት ጎዳና በጣም ክፍት ነው። የፖሊሳዊ ስልትና ሙያዊ ትምህርትን ለወንጀል መከላከል ስራ ከማዋል በተጓዳኝ ፖሊስ የህዝብን ሰላምና አብሮነት በሚያጎለብቱ ሴቶች ላይ የጋራ ትስስር መፍጠር ይጠበቅበታል። ፖሊስ እየሰለጠነ ሁሉ ጊዜ የማያቋርጥ የአቅም ግንባታ ስራ ውስጥ መገኘት ያለበት ተቋም ነው። አንድ ጊዜ ያካሄደው ስልጠና ለሁሉ ጊዜ ተለዋዋጭ ባህሪ ላለው የወንጀል መከላከል ስራ በቂ ነው ተብሎ ስለማይታሰብ ስልጠናና ፖሊስ አብሮ የሚሄዱ ናቸው። ከመንግስት የምንጠብቃቸው ነገሮች እንደተጠበቁ ሆኖ ልዩ ልዩ የፈጠራ ዘዴዎችን በመጠቀም በፖሊስ ውስጥ ያለውን አንድነትና ትስስር በማጠናከር ሁሉም ቦታ የፖሊስ የአቅም ግንባታ ቦታ እንዲሆን ማሰልጠኛ ማዕከልን ብቻ ለአቅም ግንባታ ስራ ከመጠበቅ ይልቅ በየዕለት ተግባሮቻችን በውስጣችን በምንፈጥራቸው ነገሮች ትስስርና አንድነታችንን ማጠናከር ይጠበቅብናል። የዛሬዎቹን አዲስ ፖሊሶች ይሄ አዲሱ ክልል ከተመሰረተ በኋላ ለመጀመሪያ ጊዜ ስንወስድ ወደ ስልጠና ስናስገባ የተዘጋጀ ማሰልጠኛ ቦታ ባለመኖሩ ምክንያት ስልጠናን ማዘግየት ትክክል ባለመሆኑ የአቅም ግንባታ ስራ በመስራትም በሚገጥመን በማንኛውም የጸጥታ ጉዳይ ከጎናችን የማይለየው የደቡብ ዕዝ መከላከያ ሰራዊት የስልጠና ቦታ በማመቻቸት አቅም መገንባት የተልእኮ አንዱ አካል ስለሆነ ከኛ ሳይለይ ይህን ቦታ አዘጋጅቶ ከጎናችን ቆሞ ጥቃቅን ጉድለቶችም ጭምር ሲታዩ በውስጡ ካለው እያካፈለ ስልጠና የተሳካ እንዲሆን ላደረጉት ጥረት በዛሬ የምረቃ ቦታ በይፋ ማመስገን እፈልጋለሁ። ለአሁን ተመራቂ ሰልጣኞች ይህ ስልጠና ወደ ፖሊስ ቤት በሚገቡበት ጊዜ መደበኛ የፖሊስ ዕውቀትን ይዘው እንዲገቡ መነሻ ይሆናቸዋል እንጂ የሚጠብቃቸው ከባድ ፈተና በስልጠና ማዕከል ያወቁትን ንጹህ ፖሊሳዊ ስልት ወደ ተግባር ለመቀየር በምታደርጉት ጥረት ሊገጥማቸው የሚችል ፈተና ቢኖርም ይሄን ፈተና እየተወጣችሁ አዳዲስ ሐሳቦችን እያመነጫችሁ ከነባሩና ከመደበኛው ፖሊስ ጠንካራ መስሎ የሚታያችሁ ነገር እየወሰዳችሁ ከነባሩ ፖሊስ የሚነቀፍ ነገር ሲኖር እሱን እየተዋችሁ ስትቀላቀሉ ስራችሁን ውጤታማ እንድታደርጉ ላሳስባችሁ እወዳለሁ። ፖሊስ ማሰልጠኛ የኮሚሽኑ የጀርባ አጥንት የሆነ ዘርፈ ብዙ አገልግሎት የሚሰጥ ተተኪ አባላትና አመራሮች የሚያፈራ ተቋም እንደሆኑ መጠን ለቀጣይ ምንም ፖሊስ ፓትሮችን ከማሰልጠን በተጨማሪ የማዕረግ የሽግግር ሰልጣኞችን ሌሎችም በኮሚሽኑ ያለው የባለሙያ እጥረት መቅረፍ የሚቻል የወንጀል ምርመራ የትራፊክ ፍሰትና ቁጥጥር ባለሙያ ተቀብሎ ለማሰልጠን እቅድ ይዞ እየተንቀሳቀሰ ይገኛል። በዚህ መሰረት ከሳምንት በኋላ ወደ 400 አድማ ብተና ሰልጣኞችን ተቀብለን ለማሰልጠን ዝግጅት ላይ እንገኛለን። ወንጀል ፈጻሚዎች ወንጀል አፈጻጸም ዘዴዎችን ከጊዜ ወደ ጊዜ እየጨመሩና እያወሳሰቡ ከህግ ለማምለጥ በሰው ለመበጸት በርካታ ተግባራትን የሚፈጽሙ ስለሆነ እነዚህ ወንጀለኞችን ለመያዝ ለፖሊስ
ትጋትን፣ ቁርጠኝነትን የሚፈልግ በመሆኑ ለሰው ልጅ ፍቅር፣ አዛኝነትን ከሙያ ባልደረቦቹ ጋር አንድነትን በመፍጠር ሕግ ማስከበር ስራ የምትሰሩ እንዲሁም ለማህበረሰቡ ሌት ቀን በመጠበቅ ማህበራዊ ኢኮኖሚያዊ ጉዳዮች ላይ የምትሳተፉ በመሆኑ ከፍተኛ ክልላዊ፣ ሀገራዊ ዘርፈ ብዙ ተግባራት የሚጠብቅባችሁ ስለሆነ በክልሉ መንግስት የተሰጣችሁን አደራ ተቀብላችሁ ወንጀልን በመጥራት የፖሊስ አገልግሎት እንድትሰጡ አደራ እያልኩኝ ውድ የዛሬ ተመራቂዎች እናንተ ከለምልምትዋ ከደቡብ ኢትዮጵያ ክልል ህዝብ አብራጎታችሁ ለህዝብ ለማገልገል ፈቃደኝነታችሁን ሰጥታችሁ ለ6 ተከታታይ ወራት በማስጃ ትምህርት ቤቱ የተሰጣችሁ መሰረታዊ ፖሊስ ስልጠና ብዙ ውጣ ውረዶችን በማለም ለዛሬ ምረቃ የደረሳችሁ የክልላችን የመጀመሪያ የፖሊስ ተመራቂ በመሆናችሁ በድጋሚ እንኳን ደስ አላችሁ። ሰላም 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 ይስፈን ሰላም በኢትዮጵያ አዳዲስ ምልምል ፖሊሶች ብቻ ሳይሆኑ ነባሮችም እጅግ የተከበረውን የፖሊስነት ሙያ ከሚያጎድፉ ጥቃቅን ድርጊቶች ራሳቸውን እንዲታቀቡም ርዕሰ መስተዳድሩ በስፍራው አደራ ብለዋቸዋል። የፖሊስ አባላት ዘንድ በአንዳንድ ደካማ የፖሊስ አባላት በፈጠሩት ችግር ብዙሃኑ የለፉ የደከሙ ያሉና የወደቁ ያሉትን ስም የሚያጠልሹ ባህሪን ከማስተካከል አኳያ ዛሬ በኮንስታብልነት የተመረቃችሁ የመጪው ህይወታችሁ ብሩህና የኢትዮጵያ የብልጽግና ምሰሶና ዋልታ ማገር ስለሆናችሁ በዚህ በብልጽግና ግንባታ ሂደት ውስጥ የራሳችሁን አሻራ ለማኖር እኔ በግሌ ለሀገሬ እኔ በግሌ ለክልሌ ሰላምን ለማስጠበቅ የሰላም አምባሳደር ሆኜ ለሙያዬ ታማኝ ለህዝብ አገልጋይነት ምሳሌ የሆንኩ የፖሊስ አባል መሆን አለብኝ ብላችሁ ተክታችሁ እንድትሰሩ አደራ ለማለት እፈልጋለሁ። በምዕራብ አባያ ማሰልጠኛ ተቋም የተሰጣቸውን ትምህርትና ስልጠና አጠናቀው በኮንስታብል ማዕረግ የተመረቁ ምልምል ፖሊሶች በቀጣይ በማንኛውም ሰዓት በየትኛውም ስፍራ የሚሰጠን ግዳጅ በጀግንነት ለመወጣት ተዘጋጅተናል ባይ ናቸው። በጣም እኛም ብዙ ነገር ነው ያስተማርነው። የፖሊስ ቤት ከእርምጃ ጀምሮ ከአበላል ጀምሮ እኛ ፖሊስ ቤት ብዙ ትምህርት ነው የወሰድነው። ስለዚህ እነኚህ ህዝቦች ምን አይነት ጉድለት እነሱ ላይ ክፍተት አለ፣ ውጪ ያለው ነገሮች ላይ ምን አይነት ችግሮች እነሱን እስካሁን ድረስ እያጋጠመ እንዳለ ያን ደሞ ለነሱ ችግራቸው ላይ ለነሱ መፍትሄ እስካሁን ሳያገኙ የቆዩበት ነገሮች ካሉ ለነሱ በሚገባ መፍትሄ ለመስጠትና ችግራቸውን ለመፍታት በቂ የሚሆን አገልግሎትና በቂ የሚሆን ትምህርት ነው የወሰድኩት። ከሙስናና ከአድሎ ነፃ ሆነን ህብረተሰቡን እኛ በአንድነት ካገለገልን ቃል በገባነው መሰረት ህብረተሰባችንን ፊት የተጠማው ነው ህብረተሰብ እኛ ፊት ለተጠማው ህብረተሰብ አድሎ ሳናደርግ በስራችንና በተልኳችን ትኩረትን ሰጥተን ስንሰራ ክልላችን ሰላምና ደህንነት የጸናባት ትሆናለች። አሁን ለህዝቡ ታማኝ ሆነን በታማኝነት ለማገልገል የእውነት ቃል ገብቻለሁ እና አገለግላለሁ። በራሴ በኩል ታማኝነት እንግዲህ ህዝቡ ማለት በወንጀለኛ አቅጣጫ በሚያስፈልገው ቦታ ሆነን በታማኝነት ለማገልገል የእውነት በትጉ እሰራለሁ ብዬ በራሴ በኩል ቃልገባለሁ። ሰላም 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 ይስፈን ሰላም በኢትዮጵያ